So our second lesson on the second chapter is going to be about the family of archaea. So archaea second class of microorganisms ወይ ደግሞ የሰከንድ ክላሲፊኬሽኖች ናቸው። So by this lesson ምን እናውቃለን? archaeas ምንድናቸው የሚለውን በአጠቃላይ ፌቸራቸው ጀነራል ፌቸሮቻቸው ምንድናቸው ክላሲፊኬሽናቸው እንዴት ነው የሚከፈሉት እና ደግሞ ምን ጥቅም አላቸው archaeዎች የሚለውን ነው የምናየው ማለት ነው። So archaeas የራሳቸው ancient microbes ከሚለው ስም ነው ዲራይቭ የተደረጉት ዳይሬክት ሚኒንጋቸው ማለት ነው። ልክ እንደ ባክቴሪያዎች በጣም ተመሳሳይ ናቸው። they are unicellular microscopic እና prokaryotic የሆኑ ኦርጋኒዝሞች ናቸው። live as producerም ሊሆኑ ይችላሉ ዲኮምፖዘርም ሊሆኑ ይችላሉ። ፕሮዲዩሰር ማለት አውቶትሮፍስ ናቸው። ዲኮምፖዘር ደግሞ ማለት ሳፕሮፋይትስ they are type of heterotrophs ወይም ደግሞ ዴድ ቦዲ ላይ ፊድ የሚያደርጉ ማለት ነው። ሌላ discovered as distinct from bacteria by unique reverse RNA sequence ከባክቴሪያዎች አርኤንኤያቸው ውስጥ በሚገኝ የጂን ሲኩዌንሳቸው ነው እንደሚለያዩ የታወቀው and also ቅድም ሀቢታታቸው ወይም ደግሞ የሚኖሩበት ቦታ ከባክቴሪያዎች በጣም በተለየ ኤክስትሪም የሆኑ ኢንቫይሮንመንቶች ውስጥ ሰርቫይቭ ማድረግ ይችላሉ the archaea families ማለት ነው። so general characteristicsዎቻቸውን ስናወራ ፕሮካሪዮቲክ ናቸው ሲንግል ሴል ናቸው ፕሮካሪዮቲክ ከሆኑ of course they do not have membrane bounded የሆኑ ኦርጋኔሎች ወይም ኒውክለስ የላቸውም ማለት ነው። ሴል ዎሎቻቸው ከባክቴሪያዎች የሚለያቸው they lack true peptidoglycan so bacterias በዋናነት ሴል ዎሎቻቸው ውስጥ የሚገኘው ምንድነው peptidoglycan ነው። እነዚህኛው ላይ ግን peptidoglycan true የሆነ peptidoglycan የለም ማለት ነው። ሴል ሜምብሬኖቻቸው they are branched hydrocarbon lipids አላቸው branched የሆነ የራሳቸው ሴል ሜምብሬን ዲስቲንክት የሆነ ካራክተሪስቲክስ አላቸው ማለት ነው። ቅድም እንዳልኩት they are found in extreme environment hot springs salt lakes anaerobic sediments በጣም የሚሞቅ ቦታ ሊሆን ይችላል ወይም ደግሞ በጣም ጨው የበዛበት ቦታ እንደዚህ አይነት ቦታዎች ላይ እናገኛቸዋለን። ሪፕሮዳክሽናቸው ተመሳሳይ ነው ባይነሪ ፊዥን አለ በዲንግ አለ ፍራግመንቴሽን commonly በባይነሪ ፊዥን ነው ከባክቴሪያዎች የሚለየው they have additionally በበዲንግ ወይም በፍራግመንቴሽን they can reproduce ማለት ነው። nutritionally they might be aerobic ሊሆኑ ይችላሉ facultative anaerobic ሊሆኑ ይችላሉ። aerobic ማለት ኦክሲጅን ያለበት ኦክሲጅን የበዛበት ቦታ ላይ ነው ምግብ መመገብ የሚችሉት aerobic የሚለው facultative anaerobic ደግሞ ኦክሲጅን ያለበት ቦታም ላይ እንትን ሊሆኑ ይችላሉ ኦክሲጅን የሌለበት ቦታም ላይ ደግሞ የራሳቸውን ምግብ ፕሪፔር ማድረግ ሊችሉ ይችላሉ ወይም strictly anaerobic ሊሆኑ ይችላሉ ወይም ደግሞ ኦክሲጅን በጭራሽ ሳያስፈልጋቸው አኔሮቢክ የሆነ ኢንቫይሮንመንት ላይ ብቻ ሰርቫይቭ ማድረግና ምግባቸውን ማዘጋጀት ሊችሉ ይችላሉ። አብዛኛውን ጊዜ ከኬሞሊቶ አውቶትሮፍስ ከኦርጋኖትሮፍስ ድረስ ሊሄዱ ይችላሉ። so this is just common የሚባሉ የአርኪያዎች ፒክቸሮች ናቸው። ያው ሲንግል ሴል ዩኒሴሉላር ናቸው ፕሮካሪዮቲክ ናቸው አት ሴሉላር ሌቭል የሚመስሉትን ነው። so ክላሲፊኬሽናቸውን ስናይ ሜጀር ግሩፕ ከፈየከፈልናቸው ዲፔንዲንግ ኦን the environment they survive ነው በምን አይነት ኢንቫይሮንመንት ውስጥ ሰርቫይቭ ያደርጋሉ ወይም ደግሞ ምን አይነት ካራክተሪስቲክስ አላቸው የሚለው ነው። የመጀመሪያው ሜታኖጀንስ ነው የምንላቸው ሜታኖጀንስ they are strictly anaerobes ናቸው ወይም ደግሞ ኦክሲጅን የሌለበት ቦታ ነው ሰርቫይቭ የሚያደርጉት። ከዛ ስራቸው ምንድነው ኦርጋኒክ ወይም ስፔሻሊ ደግሞ ኦርጋኒክ ኮምፓውንዶችን ወደ ሚቴን መለወጥ ነው። so ሚቴን እንደምናውቀው it is biofuel ወይም ደግሞ ባዮጋዝ ነው የምንለው። so በጣም ሃይሊ አሲዲክ የሆነ ሚቴን በጣም በበዛበት ቦታ የመበጣጠስ እንደዚህ አይነት ፕሮፐርቲዎች አሉት። ነገር ግን እነዚህ ኦርጋኒዝሞች እንደዚህ አይነት ኤክስትሪም የሆነ ኢንቫይሮንመንት ውስጥ ሰርቫይቭ ማድረግ ይችላሉ ማለት ነው። ፕሮዲዩስ ሚቴን ማርሽስ ሴዲመንትስ አኒማል ገትስ ውስጥ ምን ልናገኛቸው እንችላለን። ሁለተኛው ኤክስትሪም ሃሎፋይልስ ምንላቸው ናቸው። ሃሎ ማለት ከሳልት ማለት ነው ሳልት ማለት ነው ሃሎ ማለት ሳልት ነው። ፋይልስ ደግሞ ማለት ያው መውደድ ነው ላይክ ሳልት ልክ ለምሳሌ ሃይድሮፊሊክ እና ሃይድሮፎቢክ ስንል ዋተር የሚወዱን ማለት ሃይድሮፊሊክ ናቸው ዋተር የሚጠሉ ሃይድሮፎቢክ ነው። ሶ ፋይልስ ካለን ሃሎ ፋይልስ ካለን ሳልት የሚወዱ ማለት ነው። ሶ ኤክስትሪምሊ ሳልት የሚገኝበት ለምሳሌ ሲ ሊሆን ይችላል ሞስትሊ ኦብሊጌት ኤሮብስ ናቸው እነዚህ ማለትም ኦክሲጅን የግዴታ የሚያስፈልግበት ቦታ ላይ ነው የሚገኙት። ሳልት ፖንድስ ዴድ ሲ በጣም ጨው የሚበዛበት ውሃ
ኢንቫይሮንመንቶች ውስጥ እናገኛቸዋለን ማለት ነው። ሶ እነዚህ ኤክስትሪም ሃሎፋይልስ የምንላቸው ናቸው። ሶስተኛዎቹ ኤክስትሪም ተርሞፋይልስ። ኤክስትሪም ተርሞፋይልስ ደግሞ ቴምፕሬቸሩ በጣም ሆት በጣም ሃይ የሆነበት ለምሳሌ እንደነ ኤርታሌ ቮልካኒክ ኢረፕሽን ያለበት ቦታ ላይ የምናገኛቸው ናቸው። ግሬተር ዛን 80 ዲግሪ ሴልሺየስ ከዚህ በላይ እንኳን ቢሆን ልናገኛቸው የምንችላቸው ናቸው። ሶ ኤክስትሪም ተርሞፋይልስ እንደዚህ ናቸው። ሶ የሁለቱን ኮምባይን አድርገን ደግሞ ተርሞፊሊክ ኤክስትሪም አሲዶፋይልስ የምንላቸው አሉ። ተርሞፊሊክ ላይ grow in hot እና acidic environments በጣም አሲዲክ ሌቭሉ ከፍ ያለ at the same time ደግሞ ቴምፕሬቸሩን በጣም ከፍ ያለበት ቦታ ላይ ሰርቫይቭ ማድረግ ከቻሉ these are thermophilic extreme acidophils እንላቸዋለን። እነዚህኞቹ ውስጥ ከሚጠቀሱት ውስጥ ተርሞፕላዝማ እና ፒክሮፊለስ የሚባሉ የአርኬ ብራንች ኦርጋኒዝሞች ይጠቀሳሉ። ሶ አርኬዎች ምን አይነት ጥቅም አላቸው? ቤኔፊሻል አስፔክታቸው ምንድነው ካለን አንደኛ ኢንዛይምስ ከነሱ መስራት እንችላለን። ያው ካስታወሳችሁ የ11ኛ ክፍል ቻፕተር 3 ላይ ስለ ኢንዛይምስ እናወራ ኢንዛይምስ አት ኦፕቲመም ቴምፕሬቸር ነው አት ኦፕቲመም ፒኤች ነው የሚሰሩት። ነገር ግን በጣም ኤክስትሪም የሆነ ቴምፕሬቸር ላይ ዲኔቸርድ ይሆናሉ፣ ቶሎ ይበላሻሉ፣ ቅርጻቸውን ያጣሉ። ያንን እንዳያጡ የነሱን ካራክተሪስቲክስ ወይም ደግሞ አስ አን ኢንዛይምስ መጠቀም እንችላለን። አት ሃይ ቴምፕሬቸር እና ፒኤች ስቴብል የሆነ ኢንቫይሮንመንት እንዲኖረን ከፈለግን ማለት ነው። and also detergent additives ዲተርጀንት ማለት ያው የተለያዩ እቃዎችን የምናጥብበት ሳሙና እነዚህ አይነት ነገሮች ላይ መጨመር እንችላለን ማለት ነው። ሌላ ፕሮቲዝስ ላይፔዝስ ይሄ ፋት ሪሙቭ ለማድረግ ከምንጠቀምባቸው የኢንዛይም አይነቶች ውስጥ እነሱ ላይ መጨመር እንችላለን ማለት ነው። ሌላ ባዮ ሬሚዲሽን ነው። ክሊን ኮንታሚኔትድ ሴልስ ላይ ባዮ ሬሚዲሽን ማለት ከማይክሮ ኦርጋኒዝምስ የምንፈልገውን ጥቅም ለማግኘት ለምሳሌ ስፔሻሊ ደግሞ አግሪካልቸራሊ ነው የምንጠቀመው ባዮ ሬሚዲሽን ላይ እዛ ላይ ክሊን የሆነ ኮንታሚኔትድ ሳይትስ እንዲኖሩን መፍጠር እንችላለን። ከፈርቲላይዚንግ ፕሮዳክት ሊሆን ይችላል። ከተለያዩ ፕሮዳክቶች የምንፈልገውን ጥቅም ለማግኘት አርኬዎችን መጠቀም እንችላለን። ሌላ ሶርስ ኦፍ ታግ ፖሊመሬዝ ፎር ፒሲአር ኢን ሞለኪውላር ባዮሎጂ ሞለኪውላር ባዮሎጂ ላይ ፖሊመሬዝ ቼን ሪአክሽን የሚባል ወይም ደግሞ አት ላቦራቶሪ ሌቭል የተለያዩ ኢንቪትሮ ፈርቲላይዜሽንን ለማካሄድ ሊሆን ይችላል። የተለያዩ ማይክሮ ሞለኪውላር ባዮሎጂ ሌቭል ላይ የምናደርጋቸው ሪአክሽኖች ከሚያስፈልገን ውስጥ ፖሊመሬዝ የሚባል ኢንዛይም አለ። ይሄንን ፕሮዲውስ ለማድረግ እነዚህን ተርመስ አኳቲክስ የሚባል አርኬን መጠቀም እንችላለን ማለት ነው። ሶ the physical factors አሁን እነዚህ አርኬስ በምን አፌክት ይደረጋሉ ካልን ሶሉት ኤንድ ዋተር አክቲቪቲ በጣም ሃይ ሶሉት እና ዋተር አክቲቪቲ ካለ አፌክት ያደርጋቸዋል። ፒኤች፣ ቴምፕሬቸር፣ ኦክሲጅን ሌቨል፣ ፕሬሸር እና ራዲዬሽን እነዚህኞቹ ላይ አፌክት ይደረጋሉ። ያው ፖዚቲቭሊ ኔጌቲቭሊ ኤክስትሪም የሆነ ኮንዲሽን ላይ ሰርቫይቭ የማድረግ አቅም አላቸው። ነገር ግን የነዚህኞቹ መለዋወጥ ስቲል ዲፍረንት የሆነ ካራክተሪስቲክስ ዲፍረንት የሆነ አውትካም ነው ከነሱ የምናገኘው ማለት ነው። እነዚህ ፊዚካል ፋክተርስ ናቸው ማለት ነው። ሶ በአጠቃላይ ስለ አርኬ ስናወራ አርኬዎች ምንድናቸው? they are simply unicellular የሆኑ ፕሮካሪዮትስ ናቸው። they lack true የሆነ ፔፕቲዶግላይካን in their cell wall እና ደግሞ they extreme የሆነ ኢንቫይሮንመንት ውስጥ ሰርቫይቭ ማድረግ የሚችሉ ከባክቴሪያ ዲፍረንት የሆኑ ዩኒሴሉላር ኦርጋኒዝሞች ናቸው። ጀነራል ፊቸሮቻቸውን አውርተናል፣ ከፋፍለናቸዋል based on the type of extreme conditions they survive in እና ደግሞ their nutritional typeዎቻቸውንም ማለት ነው እና ለምን እንደምንጠቀምባቸው ጥቅማቸውንም አይተናል። ሶ በአጠቃላይ ስለ አርኬስ ያየነው ሌሰን ይሄን ይመስል ነበረ። ቀጣይ ደግሞ የምናየው ስለ ፈንጋይ ነው። እስከዛ ድረስ